በዚህ ጭቅላት ይቆሙ አንተ ሁለት ተመሳሳይ አይቻልም። ሁለት ተመሳሳይ ቅጣት አይቻልም። መብቴ ነው። የለሽም። ህግ አክብሪ። ከህግ በላይ ልትሆኚ አትችይም። ንገሪኝ። ቅጣት ከህግ በላይ ልትሆኚ አትችይም። ንገሪኝ። አንተ ቅድም አንደኛ ፊትሽ ላይ ተጽፌያለሽ፣ ሁለተኛ ከሰል ትቀበያለሽ ስትለኝ ማስኬ ማውለቅ ስለማልችል ጊዜ ገደቡ ሲያልቅ እሱን ትቀጣኛለሽ። ከዚህ በኋላ ደግሞ አንቺ ማትቀጭው ቅጣት አልቀጣም። አሁን ማትቀጭውን ነግረሽናል። እሺ ልንገርህ። እስከ ዛሬ ድረስ ታዲያ ሁለት ቅጣት ስሰጥቅ፣ አንደኛ ከሰል ፈጭተህ ተቀባ፣ ሁለተኛ ፊትክ ላይ ጻፍ ስልክ የከሰል መፈጨቱን መርጠህ ትቀጣ ነበር እንዴ? ሁለት የፊት ደንዝዤ ነው። ዛሬ እኮ አሸንፌሻለሁ። ጭንቅላቴ ተገልጧል። ደንዝዤ ነበር። ተው ግን አታፋፍር። በትክክል ቅጣት ስጪኝ ሴትዮ፣ በትክክል ቅጣት ስጪኝ። ማየትምታው ከእርዳታ ስላለብኝ ሰዓት ስለደረሰብኝ ላለመቀጣት ነው የሁሉ ድራማ የምትሰራ። ማርያምን አንቺ ወይ በቃ ነገ እቀጣለሁ። በቃ ነገ ልቀጣ። ማርያምን እቀጣለሁ በል። ማርያምን እቀጣለሁ። ነገ በዚህ ሰዓት እቀጣለሁ። ሰምታችኋል? ማርያምን ብሏል። ማርያምን ብለካል። ሁሉም ሰምተዋል። ቻው። ነገ አለ ከቴሌግራሜ ላይ የልብ ሙማን ማለት በጣም ለእኛ ስንት ነገር በቃ መታከም አለባች። ስለዚህ እነሱን ልረዳ ስለሆነ እኔ እንትን መጨቃጨቅ የለብኝም። በእነሱ ታይም መጨቃጨቅ የለብኝም። በቃ መውጣት ነው ያለብኝ። መውጣት አለብኝ። በቃ አለ። ስለዚህ የልብ ሙማን ተባለ አይደለ? ስለዚህ ስለ ልብ ሙማኖች ተብሎ ነው እንጂ ነገ እቀጣለሁ። ምክንያቱም ይህንን የምትመለከቱት ስነ ምግባሬን ነው የምትመለከቱት። ስነ ምግባሬን እዩት። የእሷን ስነ ምግባር እዩት። የኔን ስነ ምግባር ግን ተመልከቱ። እንደው ፖለቲካ ይሰራብኛል። ሚኪ ስማኝ፣ በቃ ታይም ደረሰ፣ ሰዓት ደረሰ። ልወጣ ነው። ልክ ብዬ ልወጣ ነው። ምን ያህል ስነ ምግባሬን ተመልከቱ። እኔ ሌላው ነገር እንዳታዩ ጭናትሉት ብነት ግን ስነ ምግባሬ ግን እዩ። ሰዓት ደረሰ። ቻው። በማርያም ሳትወጣ ልንገርህ። እየሰማከኝ ነው? ቴሌግራሜ ላይ ማለት ነው። ቴሌግራም ቻናል ላይ 9,000 ሰው ያለበት እዛ ላይ የ9,000 ሰው አስተያየት ጠይቄ አለ የሚባል ቅጣት በደብተር ጽፌ አምጥቼ ነው ነገ ምቀጣ። ከኔ ሀቢባ አይደለው ካልተበቀልኩ 27 ዊኔ ካልተበቀልኩ እኔ ሀቢባ አይደለው። እኔ ቴሌግራም ላይ ምጽፍልሽ አሁን ገብቼ አሪፍ ቅጣት ነው ጽፍልሻለሁ። ቴሌግራሜ ላይ የምታውቁት አለ የሚባል ቅጣት ጻፉልኝ ብዬ አሁን ቮይስ አስቀምጣለሁ። ከዛ በጽሁፍ የሚያስቀምጡልኝ እንዳለ ጽፌ ይዤ መጥቼ የቅጣት አይነት ነው የምቀጣት ነገር። እኔ ካልተበቀልኩ የሴት ስራ አለ እንዴ ዱባይ? በእናትሽ የምታውቂው? አረ ቅድም ሳልነግርህ እንትና መጥቶ ነበረ። ኢትዮ ዲሊቨሪ መጥቶ ነበር ዛሬ። ማዚ እኮ ደወለችለት እኮ ደውላለት እኮ በቃ እኛ ሹፌር ነው የምንፈልገው እንጂ በክብር በጣም መልካም ሰው ነው። እግዚአብሔር ነገረኝ ዛሬ ላይቬ ላይ ኤክስፒሪየንስ ያለው ኢማራት ላይ 2 ዓመት በላይ የቆየ ድራይቪንግ ላይሰንስ ካወጣ 6 ወር ያለፈው መንገድ የሚያውቅ ሰው ነው የምንፈልገው አለ። አዎ እንደዛ አለ። አዎ ሌላኛ ምንም አንፈልግም በቃ ምናምን አለ። በቃ ችግር የለውም። የብራዘር ጉዳይ እንደምንም እንሯሯጥበታለን። በሱ አይሳካም። እኔም ማሲ ደውላለት ነግሮኛል። ግን የቤት ለሴት አሁን ኩይኗ አንተ ድለላ ጀመርክ እንዴ? የሴት ደግሞ ማናት ደግሞ? እሺ ለወንድምክስ ወንድምክ ነው። ማን ነው ደግሞ ሴት? አሁን እኮ ኩይኗ እኮ እንትን ብላ እኮ ነው። ኩይኗ እዚህ ላይቭ ላይ ገብታ ኧረ ድለላ አልጀምርም በእናትሽ። ድለላ ይከፍላሉ እንዴ ስራ ሲቀጠሩ? እኔ ግራ ገባኛ። ከኔ ጋር እንዳትጣላ ድለላ ስራ ጀምር። እኔ የደላላ ጠላት ነኝ። እንዳትጀምር እንደዚህ። ኧረ በጭራሽ። ኧረ ማርያምን ድለላ ጀምር። ማስኬ ተነቀለ። ላጣብቀው እንዴ መጣው። አዎ ላይቭ ላይ እኮ አሁን ኩይኗ እኮ ናት። አልሰማችሁም ጋይስ? እኔ እንዴ ድለላ ይከፍላሉ። እኔ ደላላ እንዴት ሊሆን ይችላል? ኢትዮጵያ ውስጥ ሆኜ ሲጀመር እንዴት ሲጀመር አሁን ኩይኗ እኮ ናት እኮ ስራ ምናምን ብላ አላያችኋትም? ኮሜንት ላይ ኩይንዬ ዋትሳፕ ላይ ደውዪ እስኪ የታለም እንገራቸው ሰዎቹ። ሴትዮዋ ድለላ ጀመርክ ትለኛለች። ድለላ ኢትዮጵያ ውስጥ ሆኜ እንዴት ነው ምሰራው?
ደውዪ እስኪ ቴሌ እንትን ላይ ዋትሳፕ ላይ በዚህ ሀቢባን ድምፅሽን ታሰሚያታለች። ስራ አለ እባካችሁ። ውሽዬ አለ ብላለች ሚኪዬ። እሺ 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 እሺ። ለማንኛውም እሺ እንትን ክብሪት እንጀራ የሚቆጥር ባል ይስጥሽ። መሽናሽ ይጣመም፣ ካካሽ ይድረቅ፣ ታዝሎ የሚያጨስ ልጅ ይስጥሽ። አንቺ ክብሪትሽን አጠፋንልሽ። ቅድም ትንፋሽሽ ጠፍቶ ነበረ። አሁን ሰው ሳይኖረኝ አሽሟጠሽ ቅሪ። እንዲህ ብለሽ ቅሪ። እንዲህ ብሎ ያስቀርሽ። እንዲህ አሽሟጠሽ ያየሽ ሁሉ ጸብ በጸብ እንዴ በቃ እንዲጣላሽ ማለት ነው። አሽሟጣ ብትቀር አስባችኋል? እንዲህ ያለ ሰው አሁን እኮ ዝም ብሎ ነው ደማችሁን የሚያፈላው። ያለ ሰው በእናንተ ነው የሚመስሉ ያሽሟጠጠ። እንደው መሽኛሽ ይጣመም። እኔ ምንም አይደለም። ስፔሻሊ መሽኛሽ እኔ በቃ ክብሪት ግን ምንድን ነው ግን አንቺ ኧረ አንቺስ ባሰ፣ በጣም ባሰ እንጂ አንቺማ በጣም ጉደኛ ነሽ። ኩይኗ ደውዪ አንተ እየተረገምክ ክፉ የለችም ብለህ ክብሪትዬን ትሰድብብኛለህ። ጭራሽ እንጀራ የሚቆጥር ባሪስትሽ ነው ያልኳት። ጠላቷ ባል አላት ኦልሬዲ፣ አትፈልግም ባል ጠላቷ። አንተ ደግሞ ዞር ስል ጠብቆ እኔ እኮ በግሉ እያጣበቅኩ ነበረ። የማስኬ ገመድ ተበጥሶብኝ ተነቅሎብኝ አዲሶቹ እስኪመጡ ጠንካራ አትገዥም እንዴ? በእናትህ ሌላ ማስክ ደግሞ እንዳታስለምጂኝ። ጠንካራ አትገዥም እንዴ? ይኸውልህ ሚኪ እንትን ነው በከለር አዝዣለሁ ወደ 20 ፍሬ፣ ቢጫው፣ አረንጓዴ፣ ሰማያዊ፣ ወርቅ። ከዛ ደግሞ ያስመቃኩ ይህን ብቻ ማድረገው ያ ሌሎቹ ኦርደሮች እስኪመጡ ነው። እንደዚህ ወጥተህ የምትገዛው አይደለም፣ ኦንላይን ነው የሚገዛው እና እስኪመጣ ሳምንት ይፈጃል። ለዛ ነው እንጂ ስፖርት ጀምሬ ነበረ። እሺ። እና የትሬነር ምናምን አለ። ስትገቢ ከትሬነር ጋር ነው የምትከፊው። እና ትሬነር እንትን ብሎ ነበረ እና ትሬነሩ የላከልኝ ምግብ እንትን